በተራራው ሻኛ ላይ የበቀለ እምባ በቴፒዋ አይሻም። በዚያች አስፈሪና ብርድ ባዋጣት ከሰዓት ሰማዩ በደመና ተሸፍኖ በተራራው ሻኛ ላይ የሞት ጥላ ያጠላ ይመስል ነበር። ከተማዋ በሩቅ በዝምታ ተውጣ ሳለች በዚያ ለብቻው በተገለጠው ወላጣ ጫፍ ላይ ግን የአንድ ጀግና የነፍስና የሥጋ ፍልሚያ ሊጀመር ሰዓቱ ተቃርቦ ነበር። በቁጥር በርካታ በሆኑ እስከ አፍንጫቸው በታጠቁ የኦነግ ሸኔ ታጣቂዎች የተከበበው ያ ብቸኛ የኦሮሚያ ፖሊስ አባል ከአሁን መውጫ አገኛለሁ ብሎ ሳይሆን የያዘውን ሕዝባዊ አደራ ላለማርከስ ቆርጦ በተራራው ቋጥኝ ላይ ቆመም። የመጀመሪያው የጥይት እሳት አየሩን ቀዶ ሲያልፍ በተራራው ግርጌ የነበረው የከተማው ነዋሪ በፍርሃትና በድንጋጤ ስልኩን አውጥቶ መቅረጽ ጀመረም። የካሜራው ሌንስ እየተንቀጠቀጠ ያሳየው የነበረው ተራ ውጊያን አልነበረም፣ የአንድን ብቸኛ ሰው የመጨረሻ የጽናት ጥግ እንጂ። ያ የፖሊስ አባል ከታጣቂዎቹ የሚዘንብበትን የጥይት እሳት እየተከላከለ የራሱን የደንብ ልብስና የሀገር ክብር ለማስጠበቅ ወደ ኋላ ላለማለት ቆራጥነቱን በተግባር ማሳየት ጀመረም። ጠላቶቹ በአንድነት እየጮሁና በብዛት እየተመኩ ወደ እሱ ሲጠጉ፣ እሱ ግን በእርጋታና በበሰለ ወታደራዊ ጥበብ እያንዳንዱን ጥይት በቁጠባና በታላቅ ኢላማ ይተኩስ ነበር። ይህ በቁጥር የማይመጣጠን በምድር ላይ ያለ ማንኛውንም ልብ ሊያሸብር የሚችል ፍጹም የብቸኝነት ፍልሚያ ነበር። ነገር ግን በዚያ ሰዓት በእሱ ልብ ውስጥ የነበረው ፍርሃት ሳይሆን እስከ መጨረሻው የደም ጠብታ ድረስ የመቆም የጀግንነት እልህ ብቻ ነበር። ሰዓቱ የገፋ ሲሄድ በተራራው ሻኛ ላይ ያለው የባሩድ ጭስ ከደመናው ጋር ተቀላቀለ። የጥይቱ ድምፅ በሸለቆ ውስጥ እያስተጋባ የከተማውን ነዋሪዎች ልብ በአዘን ሰነጠቀው። ቪዲዮን የሚቀርጸው ሰው እያየው ያለው ትዕይንት ልብ ሰባሪ ከመሆኑ የተነሳ እንባው በጉንጮቹ ላይ ይፈስ ነበር። አንድ ሰው ፍጹም ረዳት የሌለው ከሰማይ በታችና ከምድር በላይ ብቻውን ሆኖ አጥቂዎቹን ኃይሎች ሲያስጨንቃቸውና ወደፊት እንዳይራመዱ አድርጎ ሲገታቸው ማየት ፍጹም ተአምር ነበር። አጥቂዎቹ በብዛታቸው ተማምነው ሊደፈጥጡት ቢሞክሩም የያዘው የአለት ምሽግና በውስጡ የነበረው የአንበሳ ልብ አልበገር ያደረገው እያንዳንዱ ከሱ ጠመንጃ የምትወጣ ጥይት እጅ አልሰጥም የምትል የነጻነትና የቁርጠኝነት መልእክት ነበረችም። በዚያ ሰዓት ያ ወታደር ስለ ራሱ ሕይወት አላሰበም፣ ስለ ወለደቻቸው ልጆቹ፣ ስለ ሸሸገችው ከተማና ስለ ማለላት ሕዝባዊ ቃል ኪዳን እንጂ። ውጊያው በረታም። ከተራራው ጫፍ የሚወርደው የጥይት ድምፅ ከቀጭኑ የነፋስ ሽውታ ጋር እየተጋጨ የጭንቀት ዜማ አወጣ። ያ ጀግና ወታደር በጥይት አሩር መካከል እየተንቀሳቀሰ ቆስሎም ይሁን ደክሞት ሳይታወቅበት ታጣቂዎቹ በተጠንቀቅ እንዲቆሙና እንዲጨነቁ አደረጋቸው። የከተማዋ ነዋሪዎች በቪዲዮ ላይ የብቸኛውን ወታደር ተጋድሎ ሲመለከቱ ልባቸው በኩራትና በከፍተኛ ሐዘን ተሞልቶ ማልቀስ ጀመሩ። ቪዲዮ በማህበራዊ ሚዲያ ላይ መሰራጨት ሲጀምር ያንን ትዕይንት ያየ ሁሉ ስልኩን ይዞ ከማልቀስ ውጪ ምንም ማድረግ አልቻለም። አንድ ሆኖ እንዴት እንዲህ ያስጨንቃቸዋል እያለ እያንዳንዱ ሰው በሐዘንና በግርምት ተዋጠ። ያ ወታደር በዚያ ተራራ ላይ የቆመው ለራሱ አልነበረም፣ የብዙዎችን ተስፋና ክብር ተሸክሞ እንጂ። እናም ያንን ክብር ላለማስደፈር ነፍሱን በመስዋዕትነት ለመስጠት ተዘጋጅቶ ነበር። ይሁን እንጂ
ውጊያው ወደ ማክተሚያው ሲቃረብ በተራራው ላይ የነበረው የተኩስ ድምጽ ቀስ በቀስ እየቀነሰ መጣ። የባሩዱ ጭስ ሲበታተንና ጸጥታው ሰፈሩን ሲወርሰው የከተማው ነዋሪ ልብ በአስፈሪ ጥርጣሬ ተናወጠ። ጀግናው ወታደር በመጨረሻው ቅጽበት ምን እንደደረሰበት በሕይወት መኖሩን ወይም በዚያች የአለት ሻኛ ላይ በክብር መውደቁን ማንም በአይኑ ሊያረጋግጥ አልቻለም። ያልታወቀው የመጨረሻ ጣፈንታው የሰዎችን ልብ ይበልጥ በሐዘን አለንጋ ገረፈው። በሕይወት ይኑር ወይም አይኑር በውል ባይታይም እሱ ግን በዚያች አጭር የቪዲዮ ምስል ውስጥ የዘላለም ታሪክ ሐውልት ሆኖ ተቀረጸ። ታጣቂዎቹን ያስጨነቀበት የአንበሳን ልብ አስመስክሮ ብቻውን የቆመበት ያ ጀግንነቱ የብዙዎችን እንባ በቁጭትና በክብር የሚያስፈስስ ሆነ። ዛሬ ያ ተራራ ዝም ብሎ ይቆማል። ነገር ግን ነፋሱ በየቀኑ የዚያን ብቸኛ ፖሊስ ታሪክ የሚያንሾካሹክ ይመስላል። በሕይወት ኖረም አልኖረም እሱ ግን ፍርሃትን አሸንፎ ለአንድነትና ለጽናት ትልቅ ትርጉም ሰጥቶ አልፏል። ያንን ቪዲዮ ያየና ታሪኩን የሰማ ሁሉ ዛሬም ድረስ እያለቀሰ ለብቸኛው ጀግና የህሊና ሰላምታውን ያቀርባል። ምክንያቱም እርሱ በደም የጻፈው ታሪክ በሰዎች ልብ ውስጥ ለዘላለም ሕያው ነውና። የቴፒዋን አይሻ ለመረጃውና ለጽሑፉ እናመሰግናለን። ሼልፍ ቲዩብ ነን። መርጠና እናመሰግንም፣ ለይተን አንተችም። አበቃን። ሰላም።